የአማራ ፖሊስ ዋና ጠቅላይ መምሪያ ከሰሞኑ በአራቱ ማዕዘኖች ሲሰጥ የነበረውን የስልጠና ሁኔታ ማጠናቀቁን አስመልክቶ የአማራ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ መግለጫ ሰጥተዋል። መግለጫው የሚቀርብ ነው የሚሆነው፣ እንድትከታተሉት በአክብሮት እንጋብዛለን። በክልሉ 5 ከተሞች ላይ ሰፋ ያለ ውይይት ሲደረግበት የሰነበተው የፖሊስ መኮንኖች የአቅም ግንባታ ስልጠና ከሰሞኑ ተጠናቋል። ይህን አስመልክቶ በተለየ መንገድ ለዝግጅት ክፍላችን መግለጫ የሰጡን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ ናቸው። ስልጠናው ተቋሙ የጀመረውን ተቋማዊ የለውጥ ወይም የሪፎርም ተግባር ያለበትን ሁኔታን እስከ ታች ላለው የፖሊስ መዋቅር ማስገንዘብን ዓላማ ያደረገ ስለመሆኑ ኮሚሽነሩ አብራርተዋል። ፖሊስ የጀመራቸውን የሪፎርም ስራዎች ወደ ታች ለማውረድ ታሳቢ ያደረገ ከማዕከል የጀመረ ክልሉን በ5 ቀጠና በመከፋፈል ከፍተኛ አመራሩ ስትራቴጂክ አመራሩ ተከፋፍሎ ቀጠናዎቹን በ5ቱም ቀጠና ሰፋፊ መድረኮች ተከናውኗል። ይሄ ሰፋፊ መድረክ ዓላማው አንዱ ሪፎርሙን ወደ ታች ማውረድ ነው። ሪፎርሙ ክልል ላይ ብቻ ሳይሆን እስከ ወረዳና ጣቢያ ድረስ ነው የተሰራው። ምን እንደተሰራ ምን እንደተዘጋጀ የተዘጋጀበት መንገድ የተጠናበት መንገድ የጋራ አስተሳሰብ የጋራ አቋም እንደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ እንዲኖረን ታሳቢ ያደረገ የሪፎርም ሰነድ ነው። ስልጠናው ትኩረት ያደረገባቸው ነጥቦች በኮሚሽነር ጄኔራሉ ዶክተር ዘላለም መንግስቴ የተብራሩ ሲሆን በዚሁ ስልጠናም በርካታ ቁም ነገሮች የተጋሩበት ስለመሆኑም ገልጸውልናል። አቅም ግንባታ፣ በሰው ሀብት፣ በንብረት፣ በኢንዶክትሪኔሽን እና ስትራቴጂካዊ ቁመናችን በአካባቢያዊ ያለው ወቅታዊ ሁኔታ ታሳቢ ያደረጉ እና ሪፎርም ስራዎቻችን አተገባበር ጋር በተያያዙ ወደ 7 ሰነዶች የቪዲዮ የዶክመንት ዝግጅት በማድረግ እዚህ ማኔጅመንቱ ገምግሞ እዚህ ማዕከል ስልጠናውን በመስጠት ነው የተጀመረው። ከዚህም 5 ቀጠና ክልሉን በመክፈል ራሱ ከፍተኛ አመራሩ ከኔ ጨምሮ በእነዚህ ቀጠናዎች በመገኘት የተሻለውን በሙሉ ዕውቀት ትራንስፎርም የማድረግ የአጠቃላይ የአቅም ግንባታና የኢንዶክትሪኔሽን ስራችንን በአግባቡ ለመስራት እንዲረዳን ታስቦ የተዘጋጀ መድረክ ነው። ከስልጠናው ተሳታፊ የፖሊስ አባላትና መኮንኖች የተነሱ ጥያቄዎችና ሀሳቦችም ተቋሙ የጀመረውን የለውጥ ተግባርን ውጤታማ ለማድረግና የጋራ የፖሊስ ተቋም ለመገንባት ወሳኝነት ነበራቸው ሲሉም ኮሚሽነር ጄኔራሉ ዶክተር ዘላለም መንግስቴ ያስረድተዋል። ከሰራዊቱ በርካታ ግብዓት የሚሆኑ ዕውቀት የሚሆኑ በሰነዱ ተካተው ነገ ወደ እቅድ የሚቀየሩ ወደ ደንብ ወደ መመሪያ የሚካተቱ ጉዳዮችን ከመድረኩ ለመሰብሰብ ችለናል። ዓላማውም እሱ ነው። አንድ አይነት ምዕራፍ ላይ ነን ያለ። ስለ ሪፎርም ስራዎቻችን ስናወራ እያንዳንዱ አመራርና አባል የሪፎርሙ በባለቤትነት የኔ ነው የሚል ስሜት እንዲፈጥር ነው እንጂ አልቆ ታትሞ ተጠርዞ ይሄን አንበባችሁ ተወያይታችሁ ሂዱ ተብሎ የተዘጋጀም ሰነድ አይደለም። ክፍት ነው። ተጨማሪ ሀሳቦች የሚካተቱበት የሚዳብሩበት ማለት ነውና እኛ ከቤቱ የተነሱ የተባሉ ጉዳዮች ለግብአትነት የምንፈልጋቸው ሪል አባሉ ተች የሚያደርጉ አባሉን የሚቆረቆሩ ሰራዊቱ ተቋሙ እንዲለወጥ ካለው በጎ ፍላጎት የሚመነጩ ሀሳቦችና ጥያቄዎች አስተያየቶች ነው የተነሱ። በዚህ ላይ በቂ ማብራሪያ ተሰጥቷል። የሚገነባው የፖሊስ ተቋም የጋራ የፖሊስ ተቋም መሆኑን በሚያሳይ መልኩ የተከናወነ በመሆኑ ከቤቱ የተነሱትን በሙሉ ኮንስትራክቲቭ ናቸው፣ ጠቃሚ ናቸው፣ በግብአትነት የምንወስዳቸው ናቸው። የተቋም ለውጥ ወይም ሪፎርም ስራ ሁለገብ ስራዎችን ይጠይቃል ያሉት ኮሚሽነር ጄኔራሉ የፖሊስ የተጠሪነት ጉዳይ ግን ያበቃለት ነው ሲሉም አጽንኦት ሰጥተዋል። ሪፎርም ማለት ኮምፕሬንሲቭ ነው፣ ሁለገብ ነው። አደረጃጀትን ያያል፣ ሰው ኃይል ያያል፣ ስልጠናህን ያያል፣ ስምሪትህን ያያል፣ ትጥቅህን ያያል፣ እንዳለ ቁመናህን ነው የሚያየው ሪፎርም ስራ እንጂ አንድ ሰው ብቻ በማምጣት ሰው በመመደብ በመቀየር አድርጎ የመረዳት ከፍተኛ የግንዛቤ ክፍተት ነበር። እሱን በጣም በሚገባ ሁኔታ ኮሙኒኬት አድርገንበታል።
እንደዛ እንዳልሆነ። ሁለተኛ አሁንም ይሄ ነገር ተመልሶ ከአደረጃጀት ከተጠሪነት አንጻርም ተመልሶ ወደዚህ ሆናን የሚል ኮንፊዥን አለ። አሁንም ጫና አለ የሚል ምናምን የሚያነሱታል። ይሄ ተቋማዊ አደረጃጀቱ በክልሉ መንግስት ምክር ቤት በክልሉ ካቢኔ ቀርቦ የጸደቀ ነው። ወደ ኋላ የሚመለስ የሚጎትት ነገር የለም። ስለዚህ ፖሊስ ራሱ አሁን የወሰደውን ኃላፊነት ወስዶ መስራት መቀየር የሱ ድርሻ ነው። ፖሊስን እንደገና ወደ ኋላ እንዲወድቅ ማድረግም የፖሊሱ ኃላፊነት። አሁን በማንም የሚያሳብበው በሆነ ከሌ ብሎ የሚናገረው ነገር የለም። ሙሉ ለሙሉ ፖሊስ ነፃና ገለልተኛ ተቋም ሆኖ በራሱ ተጠሪነቱን አስተካክሎ እንዲሰራ ምቹ ሁኔታ ተፈጥሮለታል። ይህን ተጠቅሞ የክልሉን ህዝብ ሰላምና ደህንነት ማረጋገጥ የቅድሚያ ስራው የፖሊስ ተቋም ነው። ሌላ ከዩኒፎርም ከሚይዛቸው ትጥቆች ምናምን ጋር የተነሱትም በጣም ኮንስትራክቲቭ ናቸው። ዩኒፎርሙን ጥራት ችግር አለው፣ ትክክል ነው። እሱን ማረም አለብን ብለን በእቅድ ይዘን በስታንዳርዱ መሰረት አማካሪ ቀጥረን ግልጽ ጨረታ አውጥተን ጥራት ያለው ዩኒፎርም እንዲደርሰው እየሰራን ነው። በዚህ ዓመት ይጀምራል። እዚህ ዩኒፎርሙ አንዱ የሰራዊቱን ትጥቅ፣ ልብስ፣ ስንቅ የሚመለከቱ ጉዳዮች ላይ ራዲካል ለውጥ ማምጣት አለበት። ምንም ቢሮክራሲ እዚህ ላይ ቢኮዝ እሱ ለህይወት መስዋዕትነት ወጥቶ ግንባር ላይ ሆኖ ሊርበው የሚለብሰው ሊያጣ አይገባም። ሌሎች የጥቅማ ጥቅም ጉዳዮቹ መመሪያ እየተዘጋጁ ነው። የምደባ መመሪያ ተዘጋጅተዋል። እነዚህን መመሪያዎች በቀጣይ ውይይት ደግሞ ልክ እንዳሁኑ ለሰራዊታችን ልከን እየተወያየ የጋራ እያደረገ ለስራ የሚጠቀምበት ሁኔታ እየፈጠርንለት ነው። በስልጠናው ከተካተቱት አንዱ ሀገሪቱ አሁን ላይ ያለችበትን ቀጠናዊ ወይም ጂኦስትራቴጂክ ቁመና ላይ ትኩረት ያደረገ መሆኑን ተከትሎ ለፖሊስ ሰራዊቱ ግልጸኝነት ተፈጥሯል ሲሉም ኮሚሽነር ጄኔራሉ ዶክተር ዘላለም መንግስቴ አክለዋል። ጂኦስትራቴጂክ ቁመናችን ላይም የተነሱትን ጉዳዮች በዝርዝር አይተናል። የቅርብ ስጋቶቻችን፣ የሩቅ ጠላቶቻችን፣ ባዳዎችና ባንዳዎች ጥምረት ፈጥረው ኢትዮጵያን ለማፍረስ የሚያደርጉትን ሴራ በዝርዝር እንዲያውቅ አውቆ በዚህ ላይ አቋም ይዞ እንዲታገል ትልቅ አቅም የፈጠርንበት መድረክ ነው። ስለዚህ ይሄ ለፖሊሱ ትልቅ አቅም ነው። ስለሚሞት መስዋዕት ስለሚከፍል ስለምን እንደሚሞትና ስለምን መስዋዕት እንደሚከፍል በግባቡ አውቆ የሚዋጋ ጠንካራ ሰራዊት ለመገንባት ትልቅ አቅም ፈጥሮልናል። ትልቅ መግባባት ደርሰናል። ይሄ ለመደበኛው ፖሊስም ነው፣ ለአድማ ብተናውም ለተዋጊው ኃይል እኩል ነው ስልጠና የተሰጠው። እንደ አማራ ክልል ፖሊስ አንድ ላይ ነው ስልጠና እየወሰደ ያለው። ሰራዊቱ በተለይ ከአራቱ ቀይ መስመር የምንላቸው ከጎጠኝነት፣ ከሌብነት፣ ከነዚህ በሃይማኖትም በፖለቲካም ውስጥ ገብቶ ከመንቀሳቀስና ኤክስትሪም ጫፍ አክራሪነት ዝንባሌ በመውጣት ነፃና ገለልተኛ የፖሊስ ተቋም እንዲመሰረት አስፈላጊነቱ ላይ በደንብ ተግባብተናል። ኮሚሽነር ጄኔራሉ ዶክተር ዘላለም መንግስቴ በዚሁ መግለጫቸው የፖሊስ ሚዲያን ጨምሮ ሌሎች የሚዲያ አካላትን እንዲሁም ለዚሁ ስልጠና መሳካት ከፍ ያለ አበርክቶ ለነበራቸው የመስተዳድርና የጸጥታ አካላትና አመራሮች ምስጋናቸውን ለግሰዋል። በዚህ ሪፎርም የፖሊስ ሚዲያ በተሻለ ቁመና ላይ እንዲገኝ በጥሩ ሁኔታ እየሰራን ነው ያለነውና ሚዲያው ተወዳጅ የሚፈቀር እና ደግሞ ፈጥኖ መረጃ ለህብረተሰባችን የሚያደርስ ተፈላጊ ሚዲያ እንዲሆን የተጀመረው ጥረት በራሴና በአማራ ፖሊስ ስም በጣም ማመስገን እፈልጋለሁ። በሁሉ ቀጠናዎች የተንቀሳቅሶ የሚሰራበትን ኢንቫይሮንመንት ፖሊስንና ህዝብን በማገናኘት የፖሊሱን ስራ በማስተዋወቅ የጀመረው ነገር በጣም ፖሊስ ሚዲያ ትልቅ ክብር አለን። ለክልሉ ሚዲያ አሚኮና እዚህ የሚንቀሳቀሱ ኢዚያም ፋናም በሁሉም የአቅም ግንባታ በሪፎርም ስራዎቻችን ሁልጊዜ ከኛ ጋር በመገኘት ስራዎቻችንን ለህብረተሰቡ እንዲደርሱ በማድረግ ረገድ ያሳዩትን ከፍተኛ ትጋትና ድጋፍ በራሴና በአማራ ክልል ፖሊስ ሰራዊት ስም አመስገን እፈልጋለሁ። እዚህ መቀጠል በሁሉም ዞን ከንቲባዎች፣ የዞን ወረዳ፣ የዞን አስተዳዳሪዎችም እና የክልል ከፍተኛ አመራሮችም በየመድረኮች ተገኝተው ከፖሊስ ምን እንደሚጠበቅ ፖሊስና መንግስት ምንና ምን እንደሆኑ ሁለቱ አካላት ተቀናጅተው በመስራት የክልሉን ህዝብ ሰላምና ደህንነት በማረጋገጥ አይነተኛ ሚና እንዲጫወት ላስተላለፉልን መልእክት በአማራ ክልል ፖሊስ ስም ማመስገን እፈልጋለሁ። መልካም የሥራ ጊዜ እንዲሆንልን እመኛለሁ። አመሰግናለሁ።